ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 12 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የሶስተኛ ቀን ዘመቻ አንድነት በሸዋ ወሎ ጎጃምና ጎንደር ቀጠናዎች ተጠናክሮ እንደቀጠለ ነው። ደብረ ብርሃን ጎንደር ዙሪያን ጨምሮ በመላው ጎንደር ከተሞች በፋኖች እየገቡ ነው። በጎጃምና በወሎ ቀጠናዎች ፋኖ ታላቅ ድል አስመዝግቧል። ዝርዝር መረጃ አለን። የምስራቅ እዝ አንድ ሬጅመንት ወታደሮች በብሔር ጸብ ምክንያት እርስ በርሳቸው መጫረሳቸው ታውቋል። የብልጽግና ጦር ህዋትና ፋኖ በጋራ ወጉኝ ሲል ሰሞኑን የደረሰበትን ኪሳራ ለማስተባበል ሞክሯል። ተሰሙታላችሁ። ብልጽግና ወደ ትግራይ ነዳጅ እንዳይገባ ማገዱ ያነጋገረ ነው። የሱዳን ጦር ከ2 ዓመት ጦርነት በኋላ በካርቱም የሚገኘውን ቤተመንግስቱን መልሶ ተቆጣጥሯል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሶስተኛ ቀን ዘመቻ አንድነት በሸዋ ወሎ ጎጃምና ጎንደር ቀጠናዎች ተጠናክሮ እንደቀጠለ ነው። ደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ባቄሎ ቀበሌ የሚገኘው ያገዛዙ ወታደራዊ ካምፕ በአማራ ፋኖ በሸዋ ተመቷል። በአራቱ የአማራ ፋኖ አደረጃጀቶች ዘመቻ አንድነት በታወጀ ሶስተኛ ቀን ላይ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር አዳኞቹ ሻለቃ ከሌሊቱ 8 ሰዓት ላይ መብረቃዊ ጥቃት እየሰነዘሩ ሲሆን በርካታ ቁጥር ያለው ያገዛዙ ጥምር ጦርም ተገድሏል። ከፊሉ ወደ መሃል ደብረ ብርሃን በመሸሹም ካምፑን ከንጋት ድረስ መቆጣጠር ተችሏል። ይበንዲ እንዳለ የአማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ብርጌድ የበረሃት ወረዳ መቀመጫ ወደ ሆነችው መተብላ ከተማ ዘልቆ በመግባት 4 የመከላከያ አዛዥ አጃቢዎችን መደምሰስ የተቻለ ሲሆን ቁጥሩ በውል ያልታወቀን ያገዛዙ ጥምር ጦር አባላት ማቁሰል ተችሏል። በተወሰደው እርምጃም በመደናገጥ 4 የሰራዊቱ አባላት አገዛዙን በመክዳት ብርጌዱን ተቀላቅለዋል። በሌላ መረጃ ከደብረ ብርሃን በቅርብ ርቀት ላይ በምትገኘው የባሶና ወረዳ ደበሌ ቀበሌ ሰፍሮ የከረመው ያገዛዙ ጥምር ጦር የአማራ ፋኖ ያወጀውን የዘመቻው አንድነት ከግምት በማስገባት በአማራ ፋኖ በሸዋ ደመሰሳለው ብሎ በመስጋት ወደ መሃል ደብረ ብርሃን ጓዙን ጠቅልሎ በሚጓዝበት ሰዓት በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ጋቶ ብርጌድ የደፈጣ ጥቃት ተሰንዝሮበታል። በመሃል ሳይንት ወረዳ ወጀርና ወርቅ ማውጫ ቀጠናዎች ያገዛዙ ጦር ከፋኖ ጋር ውጊያ ሲያደርግ የዋለ ሲሆን ፋኖም ከፍተኛ ጥቃት ፈጽሞ የሚሊሻ ካምፕን ተቆጣጥሮ አውድሟል። ከመቅደላ ኮሬብ እስከ ደብረ ዘይት እንዲሁም ከመቅደላ ማሻ እስከ ኮሬብ ባሉ 50 ኪሎ ሜትር ራዲየስ ውጊያ ተካሂዷል። በዚሁ በወሎ አምባሰል ተራሮች ዙሪያ ያገዛዙ ጦር ከባድ መሳሪያዎችን ሲተኩስ ውሏል። ያገዛዙ ጦር ውርጌሳ ከተማን ሙሉ በሙሉ ለቆ መውጣቱም ታውቋል። ገንፎ ጨፌ፣ መሃል አምባና በጉኔ የተባሉ አካባቢዎችን በፋኖ ቁጥጥር ስር ገብተዋል። በሌላ በኩል ደግሞ በራያ አላማጣ ከተማ ታስረው የነበሩ ሰዎች ወደ ትግራይ መወሰዳቸውን በአካባቢው ማህበረሰብ ዘንድ ቁጣን ቀስቅሷል። ኮሎኔል አህመድ የተባለ የአካባቢው የኮማንድ ፖስት አስተዳደር ነው እስረኞችን ወደ ትግራይ ላካቸው። ይህ ግለሰብም በራያ ጉዳይ ለህዋት እንደሚያደላና አካባቢውን ለህዋት አሳልፎ ለመስጠት እየሰራ ነው በሚል ይተቻል። በጎጃም ቡሬና ቁጭ ቀጠና በተካሄደ ውጊያ ሸንዲ፣ ወንበርማ፣ ወርቅ አባይ፣ ደጃች፣ አሰቦ፣ ቡሬ ዳሞት ብርጌዶች ተሳትፈዋል። በመሆኑም የአማራ ፋኖ በጎጃም ብርጌዶች ቁጭና አለፋ ከተማን የያዙ ሲሆን 200 እስረኞችን አስለቅቀዋል። ቢኤም ወደ ጅጋና ቡሬ የተኮሰ እንደሆነና 7000 ኩንታል ማዳበሪያ እንደተማረከም ተነግሯል። ሶስተኛ ቀኑን በያዘው ዘመቻ አንድነት በአማራ ፋኖ በጎጃም 5ኛ መንገሻ አቲከም ክፍለ ጦር በቁጭ፣ በሽንዲ፣ ወንበርማ፣ በአለፋ ከተሞችና አካባቢዎች ያገዛዙ ጦር ተደምስሷል። በሁሉም የአማራ ግዛቶች መጋቢት 10 2017 ዓ.ም የተጀመረው የፋኖ ወታደራዊ ማጥቃት በጎንደር ግንባር አንጸባራቂ ድሎችን አስገኝቷል። በማዕከላዊ ጎንደር ዞን የምስራቅ ደንቢያ ዋና መቀመጫ ቆላድባ ከተማን መቆጣጠር መሽጎ የነበረውን ያገዛዙ ጦር ሙትና ቁስለኛ በማድረግ ጀብዱ ፈጽመዋል። የታድሎ ብርሃን ክፍለ ጦር በጎንደር ከተማ ቅርብ ርቀት በተመሳሳይ ጥቃት በማድረስ ልዩ ስሙ ጉምብሪት በሰፈረ ኃይል ላይ ከባድ ምት አሳርፈዋል። በዚህም በድምሩ ከ31 በላይ ሙት ከ18 በላይ ቁስለኛ የሆነበት ድል የተመዘገበ ሲሆን ቆላድባ ከተማን ነፃ መሆኗም ተረጋግጧል። በማዕከላዊና ሰሜን ምዕራባዊ የጎንደር ቀጠና በተከታታይ ቀናት በደረሰበት ምትና የፋኖን ቁመና በመገምገም ያገዛዙ ጦር በርካታ ከተሞችን ለቆ ሸሽቷል። እዚህም በታች አርማጭሆ ወረዳ ሙሴ ባምብ፣ ኩርቢ፣ ማሂን፣ ዋሊያ፣ እርጎዬ፣ ጅንግር ከተሞች በዘመቻ አንድነት ነፃ ሆነዋል። በማዕከላዊ አርማጭሆ ወረዳ ዳንጉራ፣ ታጉርና ሞገሴ ከተሞች በፋኖ እጅ ገብተዋል። በጠገዴ ወረዳ ተጋሉና አዴት ከተሞች በዘመቻ አንድነት በፋኖ ቁጥጥር ስር የገቡ የጎንደር ግንባር ከተሞች ሲሆኑ ህዝቡ ሰራዊቱን በደስታ እየተቀበለ መሆኑ ተገልጿል። በሰሜናዊ ጎንደር ቀጠና የአድርቃይ ወረዳ አደርቃይ ከተማና ዛሪማ ከተማ አቅራቢያ በተደረገ ማጥቃት ያገዛዙ ጦር ሙትና ቁስለኛ ሆኖ ለመልቀቅ የተገደደበት የዘመቻ አንድነት ወታደራዊ ንቅናቄ ተጠቃሽ ድሎች ተገኝተዋል። የምስራቅ እዝ አንድ ሬጅመንት ወታደሮች በብሔር ጸብ ምክንያት እርስ በርሳቸው መጫረሳቸው ታወቀ።
በሌተናል ጀነራል መሐመድ ተሰማ በሚመራው ምስራቅ እዝ ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊቱ አባላት ህይወታቸው አልፈዋል። እነዚህ እርስ በርሳቸው የተጫረሱት የአገዛዙ ወታደሮች በ305ኛ ኮር ስር የሚገኙ የአንድ ሬጅመንት አባላት ናቸው። ሰራዊቱ ጎራ ለይቶ በቡድን መሳሪያዎች ጭምር እየተዋጋ ሲሆን በዚህም ከተገደሉት በተጨማሪ በርካታ ወታደሮች ቆስለው ወደ ሆስፒታል መወሰዳቸውን መረብ ሚዲያ ለማረጋገጥ ችሏል። ግጭቱ የተነሳው በአትሚስ ስር በሶማሊያ የሰላም ማስከበር ስር ከሚገኙ ሬጅመንቶች ውስጥ በአንድ ውስጥ ሲሆን በዚህም የበርካታ ወታደሮች ህይወት ሲያልፍ ቀላል የማይባሉት ቁስለኛ ሆነው ሆስፒታል ገብተዋል። ምክንያቱ ደግሞ የሰራዊቱ አመራሮች ስብሰባ አድርገው ስለ አማራ ክልሉ ውጊያ በሚያብራሩበት ወቅት የአማራን ህዝብ የሚያንቋሽሹ ንግግሮችን በማድረጋቸው የአማራ ተወላጅ ወታደሮች በመበሳጨታቸው ነው። የአማራ ተወላጅ ወታደሮች እንዴት ህዝባችንን ትሳደባላችሁ በሚል ጥያቄ ሲያነሱ በመረሸናቸውም ግጭቱ ወደ ኃይል እንዳለፈ ተነግሯል። ይህን የተመለከቱ የአማራ ተወላጅ ወታደሮች ጓዶቻችን እንዴት ይረሸናሉ በማለታቸውም ግጭቱ ወደ ከፋ ደረጃ ተሸጋግሮ እርስ በርሳቸው ወደ ተኩስ ልውውጥ አምርተዋል። የአማራ ተወላጅ ጓዶቻቸው ላይ የደረሰውን በደል የተመለከቱ የሌላ ብሔር ተወላጆችም ከነዚህ ለምን የአማራ ህዝብ ተሰደበ ካሉ ወንድሞቻቸው ጋር ተሰልፈው የሬጅመንቱን አመራሮች ገጥመዋል። በዚህም የቡድን መሳሪያ ጭምር አገልግሎት ላይ የዋለበት ቅልጥ ያለ ውጊያ ተካሂዷል። በዚህም በሁለቱም ወገን በርካታ ወታደር የሞተ ሲሆን የጦር ወታደራዊ ካምፕም ወድመዋል። ከውጊያውም በኋላ በርካታ ወታደሮች ትጥቃቸውን ይዘው የገቡበት እንደጠፋ ተመላክቷል። ዘገባው የመረብ ሚዲያ ነው። የብልጽግና ጦር ህዋትና ፋኖ በጋራ ወጉኝ ሲል ሰሞኑን የደረሰበትን ኪሳራ ለማስተባበል ሞከረ። ብልጽግና በ3 ቀናት ውስጥ በመላው የአማራ ግዛት በፋኖ የደረሰበትን ኪሳራ ላለማመን ዘመቻውና ውጊያው በህዋት ጀነራሎች የተመራ ነው ሲል አስተባብሏል። ፋኖ በአራቱም ግዛቶች ባሉ አደረጃጀቶች በኩል አቅዶና ተናቦ የከፈተውን ዘመቻ አንድነት መቋቋም ያቃተው የብልጽግና ጦር የህዋቱን ጀነራል ምግበይ ኃይልን የዚህ ዘመቻ መሪ ለማድረግ ሲጋጋጥ ታይቷል። ይህ የብልጽግና መግለጫም የሰሞኑ የፋኖ ዘመቻ ምን ያህል ጉዳት እንዳስከተለበት አመላካች ነው። ሰበር በሚል በማህበራዊ ትስስር ገጹ መግለጫውን ያወጣው የብልጽግና ጦር ፋኖን በስሙ የጠራበትና ያወጀውን ዘመቻም እውቅና የሰጠበት ሲሆን ረጅሙን ሀተታውን ግን ጀነራል ምግበይን በመሳደብ ያሳለፈበት ሆኗል። ጀነራል ምግበይን ጦርነት መምራት የማይችል የትግራይን ወጣት ያስጨረሰና የረሸነ በሙስና የተዘፈቀ ከኤርትራ ጋር የተመሳጠረ በህገወጥ የወርቅ ንግድ ላይ የተሰማራ በሚል ነው ይህ መግለጫ ሲወቅስ የታየው። የትግራይ ተዋጊዎች ትልቅ ቦታ ይሰጡታል የሚባለውና በጦር አመራሩ የተሻለ አቅም አለው የተባለውን ጀነራል ምግበይን ሆን ብሎ ለመነጠል የተደረገ ሙከራ እንደሆነም ነው እየተገለጸ ያለው። ከህወሓት ጋር ወደ ውጊያ ለመግባት የዛሬ ብልጽግና ሰበር ዜና ብቻውን በቂ ሲሆን ጀነራል ምግበይን በትግራይ ጀነራሎችም ሆነ ወታደሮች ዘንድ ትልቅ ቦታ ያለው መሆኑ ይታመናል። ብልጽግና በሰበር ዜናውም ጀነራል ምግበይ አዲስ ጦርነት በትግራይ እንዲቀሰቀስ እየሰራ ነው ሲል ራሱ ጦር ሊያዘምት ማሰቡን ጠቁመዋል። ሆኖም ይህን ጀነራል ከፋኖ የሰሞኑ ዘመቻ ጋር በማገናኘት ፋኖን ሲደግፍና ይህን ዘመቻ ሲመራ ነበር በማለት መውቀሱም በሁለቱ ምክንያቶች መሆኑን ያመላክታል። አንደኛው አሸንፊው ያለው ፋኖ እየገፋ ስለመጣ ብልጽግና ለሚደርስበት ኪሳራ ሁለቱ ኃይሎች ተናበው ነው የወጉኝ በሚል ፕሮፓጋንዳ ለመስራት ሲሆን፣ ሁለተኛው ደግሞ በትግራይ ላይ ጦርነት ለመክፈት ምክንያት ይሆነኛል ብሎ በማሰብ እንደሆነ ተገምቷል። ብልጽግና በሰበር ዜናው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግበይ ኃይለ ተላላኪ ጽንፈኞች በለኮሱት እሳት ተለብልበዋል ሲል ይገልጻል። ነገር ግን በተጠቀሱት አካባቢዎች በሺዎች የሚቆጠሩ የአገዛዙ ጦር አባላት የተገደሉ ሲሆን ሌሎች ሺዎች ደግሞ ምርኮኛና ቆስለኛ ሆነዋል። የቡድንና የነፍስ ወከፍ መሳሪያዎችም ተማርከዋል። ብልጽግና ወደ ትግራይ ነዳጅ እንዳይገባ ማገዱ እያነጋገረ ነው። በትግራይ ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ እንደሚለው ወደ ትግራይ ይገባ የነበረ ነዳጅ ካለፈው ጥር ወዲህ መጠኑ እንዲቀንስ መደረጉን የሚያወሳ ሲሆን ባለፈው ሳምንት መጋቢት 4 እና 5 ቀን ደግሞ ወደ ትግራይ የሚጫኑ የነዳጅ ቦቴዎች ወደ 2 ዝቅ ማለታቸውን ይባስ ብሎ ከመጋቢት 6 በኋላ ደግሞ ሙሉ በሙሉ መቆሙን ያመለክታል። በትግራይ በተለይም ከቅርብ ጊዜ ወዲህ በከፍተኛ ሁኔታ አስቸጋሪ ሆነው ካሉ ጉዳዮች መካከል የነዳጅ አቅርቦት አንዱ ነው። ከጦርነቱ በኋላ ዳግም ወደ ስራ ተመልሰው የነበሩ በክልሉ የሚገኙ የነዳጅ ማደያዎችም ከቅርብ ጊዜ ወዲህ በአብዛኛው የአቅርቦት ችግር በሚል ምክንያት ስራ እያቆሙ ይገኛሉ። ዶቼ ቬሌ በመቀሌ ዛሬ ያደረኩት ባለው ቅኝት በሁሉም የነዳጅ ማደያዎች ነዳጅ የለም የተባለ ሲሆን በአንጻሩ በጥቁር ገበያ 1 ሊትር ናፍጣ 180 ብር፣ 1 ሊትር ቤንዚን ደግሞ ከ240 እስከ 250 ብር እየተሸጠ ነው። በትግራይ የተከሰተው የነዳጅ እጦት መነሻው የአቅርቦት አለመኖር መሆኑ የክልሉ ንግድና ኤክስፖርት ኤጀንሲ ገልጻል። ኤጀንሲው መጋቢት 10 2017 ዓ.ም ለኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የነዳጅና ኢነርጂ ባለስልጣን
በጻፈው ደብዳቤ ከመጋቢት 6 2017 ዓ.ም ወዲህ ባሉ ቀናት ወደ ትግራይ ተጫነ ነዳጅ የለም ይላል። በመቀሌ ተሽከርካሪዎች እንቅስቃሴ ከተለመደው መቀነሱ መታዘብ ተችሏል። የክልሉ ንግድና ኤክስፖርት ኤጀንሲ ለፌደራሉ መንግስት የሚመለከታቸው መስሪያ ቤቶች በጻፈው ደብዳቤ ወደ ትግራይ የሚገባ ነዳጅ መቀነሱ አሁን ላይ ደግሞ ሙሉ በሙሉ መቆሙን ተከትሎ የሰብአዊ ድጋፍ ስራዎች፣ የሆስፒታሎች አምቡላንስ ስራ፣ የመድኃኒት አቅርቦትና ስርጭት፣ የንግድ መስኖ ተግባራዊ እንዲሁም ሌሎች ማህበራዊና ኢኮኖሚያዊ እንቅስቃሴ ተደናቅፏል ብለዋል። ለዚህም በነዳጅ አቅርቦት ላይ አፋጣኝ መፍትሄ ጠይቀዋል። የብልጽግናው አገዛዝ የትግራይ ኃይሎች ነዳጅ እያጠራቀሙና ለጦርነት እየተዘጋጁ ነው በሚል የነዳጅ አቅርቦቱን መቀነሱንና አሁን ደግሞ ፈጽሞ ማቋረጡ ነው የተነገረው። በዚህም ቀድሞ ማዕቀብ እየጣለ ሲሆን ውጊያው አይቀሬ መሆኑን የሚጠቁም ተግባር ነው። አብይ በፓርላማም ይሁን በሌላ መንገድ ጦርነት አልፈልግም ቢሉም ካላቸው ባህሪ አንጻር ጦርነት አልፈልግም ካሉ ወደ ጦርነት ሊገቡ መሆኑ ሀቅ ነው። ሆኖም የትግራይ ኃይሎች ግን አሁንም ይሄ የገባቸው አይመስልም። የሱዳን ጦር ከ2 ዓመት ጦርነት በኋላ በካርቱም የሚገኘውን ቤተመንግስቱን መልሶ ተቆጣጠረ። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንታዊ ቤተመንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገልጸዋል። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩና ቢቢሲ ያረጋገጣቸው ቪዲዮዎችን አሳይተዋል። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከ2 ዓመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብደላህ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተመንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን ነው። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል ቃል አቀባዩ። ካርቱም ለበርካቶች ህይወት መቀጠፍ የሆነው የሀገሪቱ የእርስ በርስ ደም አፋሳሽ ጦርነት ከ2 ዓመት በፊት የተጀመረባት እንዲሁም ከፍተኛ ፍልሚያዎች የተካሄዱባት ናት። ጦርነቱ ከተጀመረ በት ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱምን ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ቆይቷል። ለሱዳን ጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱ ወሳኝ ምዕራፍ ነው። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎችን አስመዝግበዋል። ሐሙስ ዕለት በሪፐብሊካን መንግስት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃቶች ፍንዳታዎች ማስከተላቸውን የዓይን እማኞች ተናግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ሄሜቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩት የፕሬዝዳንታዊ ቤተመንግስትና አካባቢውን ለመከላከል ቃል ገብተው ነበር። በተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።